ድንገት ቤቷ መታለች ማለት ነው። ግን ስትመጣ ያየችው ነገር በጣም ነው ያስደነገጣት። እንግዲህ ስትገባ እንዳያችሁት ፎቶ ላይ ማለት ነው። ታምብሌት ላይ በደንብ አደርግላችኋለሁ። በጣም ነው የደነገጠች። እንግዲህ ይቅርታ ረበሽኳቸው ነው አለች። እውነቷን ነው እንዴ ታሻሿል እንዴ እናቴ። እሱ ሚዩት እማ እውነት በዚህ አጋጣሚ ኤርሜላ እንጃ አላቅም። ይሄን ነገ ህይወትሽ አሳስብሽም እኔ እናት ይሄ ነገ ህይወትሽ ሴት ልጅ ነሽ። አረ በኢየሱስ ስም ይደብራል። ምንም ይሁን ድራማ ቢሆንም ይደብራል። በቃ ወንድ ልጅ ደግሞ ልንቀራችሁ አንዳንድ የሆነ ነገር ከወንድ ጋር ስትቀያየሙ በዛ ነው የሚሰድባችሁ። ወንድ ልጅ እንደ ሴት አይደለም። ባይዘዊ ባሳለፋችሁ ነገር ነው የሚሰድባችሁ ወንዶች ማለት ነው። እና ምንድነው እንደዚህ መለጣጠፍ? ምንም ድራማ ቢሆን ራሱ ያስጠላል። በቃ እንዲህ ልጠላሽ ነው እንደወደድኩሽ ባሪያምን የምሬን ነው እኮ እንዲህ ምን ሆነሽ ነው ይሄናል? ሲጀምር ትላንትና ልብሷ ነው የቀየረች እንጂ ጋይስ ጸጉሯም አንድ ነው ስታይሉ። ምኑ ገባችሁ አይደለ? እዛ ነው ልብስ ተቀያየሩ ጋይስ። ምን ሆናችሁ ነው? ቦርሳ ይዘው ነው ቦርሳ ውስጥ እኮ ነው አስቀምጠው። በተለይ ዩቲዩበሮች ከማን እንደታየው ታውቃላችሁ? ገነት የምትባሉ ያቺ ትልቅ ሴትዮ ማለት ነው። ከዚህ በፊት በጣም ተሳዳቢ ነበረች እና ዱባይ ነበረችው እና ቪዲዮ ሲሰሩ ከነ ብሬ ጋር ከነ አብሪኮ ጋር ሲሰሩ ልብስ ይዞ ነው የሚሄዱት እና እነ ሩታም እንደዛ ናቸው ባይዘዌ ማለት ነው። ግን ቪዲዮ መስራት የፈለግኩት የሩታን ነበረ። ዛሬ ግን ነገ ሰራላችኋለሁ የሩታ ማለት ነው። ስታለቅስ በጣም ነው አሳዘነችኝ። በሱ ነገ ሰራላችኋለሁ ማለት ነው ዶቼና በጣም ነው ማለት እኔስ ማለት እኔ ቦንስ ብዬ ነው ተሰማኝ። የእውነቴን ነው የምላችሁ። በቃ አረሼም ነው። ምን ሆነሽ ነው ኤርሜላ? እንዲህ ወንድ ያላብረሽ የለም እንዴ? ቅርታ አድርጉልኝ። እኔ ስላሴ ምንም አልናገረኝ ቅር ይበለኝ እና ምን ሆነሽ ነው? አንተም ደግሞ ምን ሆነክ ነው? ገና እኮ እውነታውን ተለያይታችሁ ከሆነ ምን አለበት ልጅቷ ቡታጅራ እስከምትሄድ ብትጠብቁ። እውነትም ከሆነ እንዴ እንደ ሴት ሳስብ እኔ ቢሆን አንቃለሁ በነገራችን ላይ እና ሩጣውንም ታውቃላችሁ ትወዳለች። እንደ ቪዲዮ ነው ብላችሁ እኔ ይቅርታ አድርጉልኝ። በተለይ የዛሬ ቪዲዮ ሳይ ቋቅ ነው አሉኝ። ይቅርታ አላምንም ጋይ ሰላምንም በጭራሽ ማለት ነውና ስለዚህ ይሄ ቪዲዮ የቆየ ነው። አሁን ቡታጅራ ዘና ፈታ ያለ ነው። ብርሽ ሩታ ብቻ ነው ያላየ ነው ማለት ነው። ቡታጅራ መግባታን አለመግባታን ግን ነገ ይመጣላችኋለሁ ከነ ማርኬ ጋር የሰሩ ቪዲዮ ስላየው ማለት ነው። እና በጣም ነው የሚደብረው። አይታችኋል እግሩን የት እንዳረገ የኤርሜላ እግር ላይ። እሷ ደግሞ ትደባብሳለች። ሲጀምር ልጆቹ አወሩም እሷ ብቻ ናት የምታወራ ጋይስ። እሷ ብቻ ነው የምትቀልበለበው ጋይስ። ኧረ እኔማ አፈርኩ። እኔማ ሼም ያዘኝ። ሩታ ስትመጣ በቃ እንደ ራሴ ነው አሰብኩ። ደነገጥኩ በራሴ ማለት ነው ጋይስ። ማለት ድራማ እንደሆነ እኮ ያወቅኩ ደነግጣለሁ ጋይስ። ሳስበው ደግሞ የራሴን ሩታ ቦታ አረኩት ማለት ነው ጋይስ። እኔ ምንም ቢፋታ እኔ እግዚአብሔርን አብርሽ ግንባሩን ነው የሚለው ነው ይሆን ግንባሩ ነበር የሚለው ሩታ ቢሆን ማለት ነው። እና እሷ እናቴ ደንግጣ የምታወራ ጠፍቷት ማለት ነው ጋይስ። ይቅርታ ረበሽኳቸው። በጣም ነው የተነፈሰችው። አይታችኋል? በጣም ነው የተነፈሰችው። በዛ ላይ በፍጥነት ነው የመጣችውና ስታይ ደነገጠች። ወደ ላይ አየች፣ ከዛ ደግሞ ተነፈሰች ባይሉ ማለት ነው። አብረሽ ደግሞ ይሁት እንዴት እንዳፈጠጣ አይታችኋል? ተለጥፋ ማለት ነው። ኧረ ኤርሜላ ይደብራል። ይሄ ነገ ህይወትሽ አስቤ እኔ እናት የዛሬን አይደለም። ብልግና ነው ይሄ በቃ ምንም ይሁን ብልግና። ድራማ ቢሰሩ ራሱ ከኦዲየንስ የማይመጥን ውሸታሞች እኔማ ዘገነናችሁ። የእውነት ይደብራል እንጂ አንቺ ሴት አይደለሽ ይመስለኛል። እኔ ካራክተር የሰራች ነው ጋይስ። የሆነ ጨካኝ ሴት ሆና እንደዛ ነው። እነዚህ ደግሞ ማለት ነው ምን አሉ መሰላችሁ ጋይስ? ከፈረመ በኋላ አቤት ከፈረመ በኋላ ሩታ በቀደም ምን አለች ጋይስ? ግን ያስተዋላችሁ ጋይስ፣ የተወራ ያለፈ ቪዲዮ ያስተዋላችሁ። ለዛ ነው ድራማ ነው የሚላችሁ በዚህ ሰዓት ማለት ነው። ሩታ ምን አለች? የምን ጠበቃ ነው የምታወሩ? ውሸት ነው። ጠበቃ የሚባል ነገር እኔ የለኝም ነው አለችው ጋይስ። ሲጀምር ፍርድ ቤት አይደለም ምን አይነት ስለምን ጠበቃ ነው የምታወሩ ስትለን ነበር በቀደም። እሷ በአንደበታ
ዛሬ ምን አሉ እነዚህ ደግሞ ጠበቃ ማግኘት አለብክ፣ ጠበቃ ማውራት አለብክ፣ ጥላትና ወዳጅክ መለየት አለብክ። ይህ ታውቆ ጠበቃ የአብርሽ ጥላትና ወዳጅ ይህ ታውቆ እንዲህ የማይመስል ነገር ይሁት ጋይስ፣ ከወሬ ነው የምትረዱት። እንድታስታውሱ ፈልጋለሁ ባይዘዊ ማለት ነው። ከዚህ በኋላ ሄዳችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። እሱ ሌላ ጉዳይ ነው። በተረፈ ግን ለነሱ አትከራከሩ። ይቅርታ በቃ ድራማ ነው በአጠቃላይ። እዛም ይመጣል ጠበቃ፣ እዚህ ይመጣል ሩታ፣ እዚህ ይመጣል ሄርሜላ አብርሽ። አይደብራችሁም? ውሸት እንዲህ ይደብራል። ስንጀምር ደግሞ ለዚህ ልጅ አስበው፣ እርጉዝ ናት አይደለ ያላችሁት? ይደብራል። በቃ እንደ ሴት ልጅ እንዴት ነው የማታስቡት? እውነት አሁን ያሳዝነች ነው ልጅቷ፣ በጣም የከሳች ነው ሩታ ማለት ነው። እና በጣም ብልግና ነው አብርሽ፣ በጣም ሲበዛ ባለጌ። ለክ ትዳር ክብር የለም ሳስበው